ብዙ ፈላስፎች ተነስተዋል ከዋክብት ላይ የተመራመሩ ስለዚህ አሁን ስለ አሉት ጥቅም ተረድተው ብዙ ነገር ተብሏልና እንግዲህ በመጽሐፍ ተጠቅሰው የምናገኛቸው ፈላስፎች አሉ ዘረድሽትና ዲዮናሲዮስ የተባሉና የእግዚአብሔር ቸርነት ሰውን በመልኩና ባሪያው ሲፈጥረው ነው። ስለዚህ መልኩና አርአያውን ያልነፈገው እግዚአብሔር ለሰው ዕውቀቱን ሰጥቶታል፣ አልነፈገውም። ስለዚህ እግዚአብሔር የረደችን ያስነሳበት ጥበብ ሲነገር ከልደተ ክርስቶስ ጋር የተያያዘ ምስጢርም ስለነበረው ነው። ከበላም ጋርም ይስማማሉ። ግን ከዋክብት ከቀመር አንጻር እንዴት ነው ማለት አሁን አዝማናትን ከፈልባቸው 91 አድርገን ቀመር ላይስ እንዴት ነው የምንጠቀምበት? 91 ካልነው ላይ 354 ነበር አይደል ያለ። ይህን አንዱን ቀን ስንጨምረው አመቱ ስንት ይሆናል? 365 ይሆናል። እና ይሄንን ቀመር የምናገኘው አትክልቶቹን እያለመለሙ እያበሰሉ ከፀሐይ ጋር ሆነው ያበስላሉ፣ ከዝናብ ጋር ሆነው ደግሞ ያበቅላሉ። የሚጠጣ ውሃ ነፋስ ከሌለ ይሞታል ይላል። ለዚህ ነው ነፋስ የውሃ ህይወት ነው ይላል። የሐይቁም ቢሆን የወንዙም ቢሆን ስናነሳ ከዋክብትን ቅድም አንስተናልና ከስነ ከዋክብት የማይለይ አቀድ የሚባል ኮከብ አለና የፀሐይ ግርዶሽ የሚለው የፀሐይ ግርዶሽ የሚለውን በመጠኑ እናየዋለን። የያዕቆብ ልጆች 12 ናቸው። ከ12ቱ ሌዊን ለክህነት ሲመርጥ ይሁዳን ለመንግስት መርጦታል። ሌሎቹ 10ሩ ደግሞ አላቸው ሀብት አላቸው። ሰላም ለእናንተ ይሁን አድማጭ ተመልካቾቻችን፣ እንደምን ቆያችሁ? ዛሬ እንግዲህ አንዳንድ ስለ አቡሻህርና ቀመር ትምህርት የተነሱ ጥያቄዎችን ይዘን ጎንደር ተገኝተናል። ለጥያቄዎቻችን መልስ ደግሞ የሚሰጡን ክቡር የንታ ሊቀ ሊቃውንት ዕዝራ አዲስ የአራቱ ጉባኤያት የትርጓሜ መምህር እንዲሁም የመንበረ መንግስት መድኃኔዓለም ዋና አስተዳዳሪ ከመካከላችን ይገኛሉ። አብረን እንሂድ። ጥያቄያችንን አክብረው እዚህ ስለተገኙ እግዚአብሔር ይስጥልን። የንታ እግዚአብሔር ለሁላችንም በረከቱን ያድለን። አሜን። በመግቢያችን ላይ እንዳልነው ዛሬ የምንነጋገረው ስለ አቡሻህር ወይም የቀመር ትምህርት የሚነሱ አንዳንድ ጥያቄዎችን ነው። እንግዲህ ወደ መጀመሪያው ጥያቄ በቀጥታ ስናልፍ የንታ ብዙ ጊዜ ያው የሁሉም የቀመር ትምህርቶች አቡሻህር ተብለው ይታወቃሉና አቡሻህር ማን ነው? ምንድን ነው? ለምንስ ትምህርቱ አቡሻህር ትምህርት ይባላል? እስቲ ከዚህ ብንነሳ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ወጥበብ መንፈሳዊ ለመንፈሳውያን ለይፈክሩ ዘመንፈስ። መንፈሳዊ ጥበብን ለሚሹ፣ መንፈሳዊ ጥበብን ለሚመረምሩ፣ መንፈሳዊ ጥበብን ለሚተረጉሙ መንፈሳዊ ጥበብ ይሰጣል። የቅዱስ ጳውሎስ መልእክት ነው። እግዚአብሔር የጥበብ ሁሉ መገኛ፣ የጥበብ ሁሉ መሰረት፣ የእውቀት ሁሉ ምንጭ ነው። አቡሻህርን እና የአቡሻህርን ቀመር ትምህርት ስናነሳና ስንማር አቡሻህር የተነሳበት፣ አቡሻህር የተመራመረበት እውቀት እግዚአብሔር ከፈጠራቸው ፍጥረታት ነው።
በቀዳሚ ገብረ እግዚአብሔር ሰማየ ወምድረ፣ በመጀመሪያው ሰዓት፣ በመጀመሪያው ዕለት፣ በመጀመሪያው ቀን እግዚአብሔር ሰማይንና ምድርን ፈጠረ ይላል። የአቡሻህር ዕውቀት በዚህ ላይ የተመሰረተ ነው። እግዚአብሔር ሰማይን፣ ምድርን 22ቱን ስነ ፍጥረት ከእሁድ እስከ ዓርብ ድረስ ሰውን ጨምሮ ሲፈጥር መጀመሪያ ፍጥረትን የፈጠረበትን ቀን በሰዓት፣ በዕለት፣ በብርሃን፣ በጨለማ፣ በቀን፣ በሌሊት እየለካ እየመጠነ እየወሰነ ዓለምን ከፈጠረበት ቀን፣ ሰዓት፣ ጊዜ ጀምሮ ይህን ዓለም እስከሚያሳልፍበት ድረስ ያሉትን ሰዓታትና ዕለታት፣ ዓመታት፣ አዝማናት እንዲቆጠሩ እንዲቀመሩ ከስራ ላይ እንዲውሉ እግዚአብሔር ሰማይና ምድርን በፈጠረበት ዕለት እንዲህ ብሎ ተናገረ። ወይቤ እግዚአብሔር እንዲህ አለ፣ ለይኩኑ ብርሃናት ብርሃናት ይፈጠሩ አለ። ብርሃናት ተፈጠሩ። የእሑዱ ብርሃን ተፈጠረ። ወኮነ ጽልመተ ወብርሃነ፣ ጨለማ ሆነ ብርሃን ሆነ። ወሰመዮ እግዚአብሔር ለብርሃን መዓልተ ወለጽልመት ሌሊተ፣ እግዚአብሔር ብርሃኑን ቀን አለው፣ ጨለማውን ሌሊት አለው። ወኮነ አሐደ ዕለተ ወአሐደ ሌሊተ፣ አንድ ቀንና አንድ ሌሊት ሆነ እያለ ከእሁድ ጀምሮ እስከ ረቡዕ ድረስ በሦስቱ ዕለታት የፈጠራቸውን ፍጥረታት ሰዓቱንም ዕለቱንም ቀኑንም ሌሊቱንም እየቆጠረ ረቡዕ ፀሐይና ጨረቃ ከዋክብት የተፈጠሩበት አራተኛው ቀን ሲደርስ ደግሞ አሁንም እግዚአብሔር ፀሐይ፣ ጨረቃ፣ ከዋክብት ይፈጠሩ ለዘመን፣ ለዓመት፣ ለወር፣ ለዕለት ምልክት ይሁኑ ብሎ ፀሐይ፣ ጨረቃ፣ ከዋክብትን ፈጠረ። ፀሐይ በመዓልት ጨረቃ እና ከዋክብት በሌሊት እንዲያበሩ እግዚአብሔር ፈቀደና ወሬ እግዚአብሔር ከመሰናይ ኩሎ ዘፈጠረ፣ የፈጠረውን ፍጥረት ሁሉ እግዚአብሔር መልካም እንደሆነ አየ ይላል። ወደ አቡሻህር ስንሄድ የአቡሻህር ትምህርት፣ የአቡሻህር የዘመን ቀመር አቆጣጠር መነሻው ይህ ነው። ፍጥረት ዓለም ነው። እግዚአብሔር በፈጠረው ዓለም ላይ የፈጠራቸውን ፍጥረታት አካሄዳቸውን፣ መመላለሳቸውን እንደ ሀብቱ ቀምሮ ቆጥሮ ጽፎ እንዲያስተምር እግዚአብሔር ለአቡሻህር እውቀቱን ስለሰጠ ይህን እንዳደረገ ለጥበባት ባለቤት ለዘመናት ፈጣሪ ለእግዚአብሔር ክብር ምስጋና ይድረሰው ብለን እግዚአብሔርን አመስግነን ወደ ሊቁ ወደ አቡሻህር ማንነት እንገባለን። አቡሻህር ማለት የስሙ ትርጓሜ አቡሻህር ወልደ አቤል ሄረም ይለዋል። ግብፃዊ ሊቅ ነው። ትርጉም አለው። አቡ ሻህር በአረበኛ ቋንቋ ነው። አቡ ማለት ወደ ግዕዝ ሲተረጎም አባት ማለት ነው። ሻህር ማለት ደግሞ ምስጋና ማለት ነው። በአንድ ላይ አቡሻህር ሲባል አበ ስብሐት የምስጋና አባት
በዓለ አኮቴት የምስጋና ባለቤት አይኳቲ እግዚአብሔርን የሚያመሰግን ሊቅ ማለት ነው የስሙ ትርጓሜ። አቡሻህር የተነሳበት ዘመን በመጽሐፍ አቡሻህር እሱ በራሱ መጽሐፍ እንደተጻፈው ከፍጥረተ ዓለም ከተፈጠረ በ6750 ዓመተ ዓለም መድኃኒታችን አምላካችን ኢየሱስ ክርስቶስ በተወለደ በ1250 ዓለም በ6250 በ1750 ዓመተ ምህረት እግዚአብሔር ለእውቀት ምንጭ እንዲወለድ እግዚአብሔር በቸርነቱ ያስገኘው የፈጠረው ሊቅ ነው አቡሻህር። አቡሻህርና መጽሐፉ በስም ይገናኛሉ። አቡሻህር የእሱ ስም ሲሆን መጽሐፉ ደግሞ በእሱ ስም ይጠራል፣ ተሰይሟል። የአቡሻህር መጽሐፍ ከሌሎቹ መጻሕፍት ወይም የአቡሻህር ሐሳበ ቀመር ከሌሎቹ ለየት የሚያደርገው የሌሎቹ መጻሕፍት በጸሐፊያቸው፣ በተርጓሚያቸው፣ በደራሲያቸው ስም በመናበብ ይጠራሉ። ምሳሌ ቅዱስ ድሜጥሮስን ብናነሳ ቀመረ ድሜጥሮስ፣ ሐሳበ ድሜጥሮስ ተብሎ ይነገራል። አቡሻህር ግን እሱ ራሱ ከመጽሐፉ ጋር አንድ ሆኖ በባለቤትነት ይጠራል። ይህም የሆነበት ምስጢር ከሌሎቹ ሊቃውንት ለየት ብሎ ሌሎቹ የደረሱትን ሌሎቹ የተናገሩትን ሁሉ ኋላ በመጨረሻ አጠቃሎ መልክ ሰጥቶ ውበት ሰጥቶ አስማምቶ አስተካክሎ ጽፎ ስለተገኘ የስሙ መታሰቢያ እንዲሆን መጽሐፉም ስሙም አንድ እንዲሆን ሆኗል። እስመ ስሙ ይመርሖ ሀበ ግብሩ ይላል መጽሐፍ። ስሙ ስራውን ይገልጠዋል። የአቡሻህር ቀመር አቡሻህርን ይገልጣል። አቡሻህር ደግሞ እግዚአብሔር የገለጠለትን እውቀት ይገልጣልና ስለዚህ ለምን አቡሻህር ተባለ መጽሐፉ የሚለው እሱን ራሱን አህሎ ስለተገኘ መስሎ ስለተገኘ። አንዳንድ ጊዜ ልጅ በአባቱ ስም ይጠራል መስሎ ሲገኝ። ልጅ አባቱን ከመሰለ በአባቱ ስም ይጠራል። አባትና ልጅ አንድ ይሆናሉ። አቡሻህርም ልጁ መጽሐፉ ነውና ልጁ አባቱን መስሎ አባቱ ልጁን አስመስሎ አሳክሎ ስለወለደ አቡሻህር አባትም ልጅ ነው። ስለዚህ በመጽሐፉ ስም አቡሻህር ይጠራል፣ በአቡሻህር ስም ደግሞ መጽሐፉ ይጠራል ማለት ነው። እሺ እንግዲህ ያው አቡሻህር በዚህ ምክንያት የሚባል ከሆነ ከሱ ቀድሞም ከሱ በኋላም ደግሞ በዚህ የቀመር ትምህርት ላይ የተነሱ ሊቃውንት አሉ እና እነዚህ ሊቃውንት ስንት ነበሩ? ከአቡሻህር ባሻገር ያሉት መጽሐፍቶቻቸውስ? እንደ ቀመረ አቡሻህርና እንደ ቀመረ ድሜጥሮስ አቆጣጠር 9 ብሎ ነው የሚያስቀምጣቸው። 9ኙም በስማቸው ሲጠሩ ሲድ ወልደ በጥሪቅ አንደኛው ይለዋል። ሁለተኛ ሲዳውያን አይሁድ፣ ሶስተኛ ማህቡብ መምነጋዊ፣ አራተኛ ሊቁ ዮሐንስ አፈወርቅ፣ አምስተኛ ሊቁ ቅዱስ ቄርሎስ፣ ስድስተኛ ቅዱስ ኤጲፋኒዮስ ዘውቱ አክሲማሮስም ይለዋል። ሰባተኛ ዮሐንስ ዘደማስቆ፣ ስምንተኛ ማርቆስ ወልደ ቀንበር፣ ዘጠነኛ ጊዮርጊስ ወልደ አሚድ። እነዚህ በመጽሐፍ የተቀመጡ ናቸው። ግን እነዚህ ሊቃውንቶች ናቸው። ከዘመነ ሐዲስ ከወንጌል
በኋላ የተነሱ ናቸው። ቀመርን ስናነሳና የቀመር ሊቃውንትን ስናነሳ በሁለት እናየዋለን። ምክንያቱም በብሉይ ኪዳንና በሐዲስ ኪዳን በዘመን ሊቃውንት የተነሱ የቀመር ሊቃውንት ብዙዎች ናቸው። በሕገ ልቡናም ሄኖክን ብናነሳ በሕገ ልቡና የነበረ ከዋክብትን፣ ፀሐይ፣ ጨረቃን፣ ነፋሳትን አጠቃላይ ሁልቋቸውን፣ ቁጥራቸውን፣ የዘመኑን፣ የሰዓቱን፣ የዕለቱን፣ የወሩን፣ የዓመቱን ቁጥር የጻፈ ሊቅ ነው ወይም ነቢይ ነው፣ አባት ነው። እንዲሁም ብዙ መጻሕፍቶችን ወደ ውስጥ ገብተን ስናይ በኋላም ልናያቸው እንችላለን። የሄኖክ መጽሐፍ ለቁጥር መጽሐፍ መደበኛና መጀመሪያ፣ ሌሎችም ሲጽፉ መነሻ የሚያደርጉት መጽሐፈ ሄኖክን ነው። በተለይ መጽሐፈ ሄኖክ ምዕራፍ 21 እስከ ቁጥር 28 ያሉት የሄኖክ መጻሕፍቶች ሐሳበ ፀሐይን፣ ሐሳበ ወርህን፣ ሐሳበ ከዋክብትን፣ ሐሳበ ነፋሳትን የሚናገሩ ናቸው። ከሄኖክ ቀጥሎ አብርሃም አለ። ሐሳበ አብርሃም ይባላል። ይህ ዓለም ከተፈጠረ ጀምሮ እስከሚያልፍበት ድረስ ያሉትን የዘመን መስፈርቶች ሁሉም ቆጥረዋል። ሄኖክ ቆጥረዋል። በራሱ አቆጣጠራቸው የራሱ ነው። ሐሳበ ሄኖክ ይባላል፣ ሐሳበ አብርሃም ይባላል፣ ሐሳበ ዳዊት፣ ሐሳበ ኤርምያስ፣ ሐሳበ ሕዝቅኤል፣ ሐሳበ ዳንኤል፣ ሐሳበ ዕዝራ፣ እነዚህ ሁሉ በራሳቸው ቁጥር አላቸውና የቁጥርን ወይም የዘመንን ቀመር የቆጠሩ ሊቃውንት ብዙ ናቸው። አበውም ነቢያትም ሊቃውንትም ናቸው። እንዲያውም ከሁለቱም ያልተነሳ በእውነት የተረሳ ሙሴ ሐሳበ ሙሴ ተብሎ አልተቀመረለትም። በእውነቱ ቅድም ያነሳሁት ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ጀምሮ በቀዳሚ ገብረ እግዚአብሔር ሰማየ ወምድረ ብሎ ኦሪት ዘፍጥረትንና መጽሐፈ ኩፋሌን የጻፈ ሙሴ ነው። እንዲያውም ሁልቆ ኢዮቤልዩ የኢዮቤልዩ አቆጣጠር አለ 49ን ዓመት አንድ እያለ ይህ የሙሴ ነው፣ ሐሳበ ሙሴ ነው። ፀሐይን፣ ጨረቃን፣ ከዋክብትን መቼ እንደፈጠረ ሄኖክ ቀደም ብሎ ከሱ በፊት ቢጽፈውም በማብራራት ደግሞ ለየት ባለመልኩ እግዚአብሔር የገለጸለትና የጻፈ ታላቁ ነቢይ ሙሴ ነው እና የቁጥር ሊቃውንት ከሱ በፊትም ከሱ በኋላም የነበሩ ብዙዎች ስለሆኑ በዚያው በአቡሻህር ቀመርና በቀመረ ድሜጥሮስ፣ በባሕረ ሐሳብ፣ በመርሃ እውር ወይም በሐሳበ ብርሃን እነዚህ ሁሉ የዘመናት ማውጫ መጻሕፍት ስለሆኑ ተጽፈዋል ማለት ነው። ብዙዎች ናቸው። እሺ እንታ እንግዲህ እኛ ከበዓላትና ከአጽዋማት ውጪ የቀመር ትምህርት ያለው ጠቀሜታ ምንድን ነው? ለቤተ ክርስቲያንም ለስጋዊ ዓለምም ምን ጠቀሜታ አለው ተብሎ ይታሰባል? ጥሩ ጥያቄ ነው። ይህን የዘመን ቁጥር ለጥቅም እንዲውል ያደረገ እግዚአብሔር ነው። ምክንያቱም ፍጥረታትን ሁሉ ሲፈጥራቸው እንዴት መኖር እንደሚገባቸው የሚወለዱበት ሰዓት፣ የሚጸነሱበት ሰዓት፣ የሚወለዱበት ዕለት፣ ዘመናቸው ይህን ያህል ዘመን ሆኗል፣ አድገዋል። ከጽንስ ጀምሮ 9 ወር ከ5 ቀን ሲሆነው ወንድ ልጅ ይወለዳል። 9 ወር ሲሆናት ሴት ልጅ ትወለዳለች። ይህ የዘመን ቁጥር ባይኖር ኖሮ ሰውም ማንነቱን አያውቅም። ቅድም የተባለው ጥያቄ እንዳለው ነው። ለአጽዋማት፣ ለበዓላት፣ ለቤተ ክርስቲያን አገልግሎት የሚሰጠው ጥቅም እንዳለ ሆኖ ለፍጥረታት በሙሉ ይህ የዘመን ቁጥር እጅግ ጠቃሚ ነው። ይህ ባይኖር ኖሮ አንድ ሰው እድሜውን አያውቀውም ማለት ነው። የሚገርመው ነገር በዚህ በዘመን ቀመር ዘመነ አበውን ስናነብ ስንመለከት በጣም የሚገርም ነገር ነው። አሁን የማቱሳላ እድሜ 960 ነው።
እንግዲህ ይህንን አሁን የማቱሳላን እድሜ ዛሬ በእኛ ዘመን ስናነጻጽረው ህልም ነው የሚመስለን። ይህን ያገኘነው ግን በዚህ በቀመር ነው። በዚህ በሐሳበ ነቢያት በቅዱስ አቡሻህር በሊቁ ቅዱስ ዲሜጥሮስ ሐሳብ ስላገኘ ነው። እኛ ሰው ራሱ ሰው መሆኑ ምንነቱ የሚታወቅበት ቀመር ስለሆነ እጅግ የሆነ ጥቅም አለው። ይህ ብቻ አይደለም። እንግዲህ ክረምቱ አለ፣ በጋው አለ፣ መጸው አለ፣ ጸደይ አለ፣ አዝማናት አሉ። ገበሬው እርሻ ለማረስ ዘር ለመዝራት ወቅቶቹን ጠብቆ ቀመሩን ጠብቆ የዓመቱን 365 ቀን ወይም 66 ቀን ቆጥሮ ገበሬው ለእርሻ ይዘጋጃል። ዘር ይዘራል። ገበሬው ብቻ አይደለም ይዘጋጅ፣ እግዚአብሔርም ይዘጋጃል ራሱ። ለምን? ሁሉም እያንዳንዱ ዝግጅት ስላለው። እግዚአብሔር ይዘጋጃል ሲባል እሱ እንደኛ የሌለው ነገር ሆኖ ማለት አይደለም። በወቅቱ ዝናሙን ያዘንባል ማለት ነው። እግዚአብሔር ራሱ ክረምቱን የሚያመጣበት ወቅት አለው። መጻሕፍት ይናገራሉ። ነቢዩ ዳዊት በተለይ በዚህ በዘመነ ክረምት ዘይገለብቦ ለሰማይ በደመና ሰማይን በደመና የሚሸፍነው ወያስተደሉ ክረምተ ለምድር ክረምቱን የሚያዘጋጅ ስላለ ነው። እግዚአብሔር የሚዘጋጃል ያልኩት ነቢዩ ዳዊት ምን ብሏል? ወያስተደሉ ክረምተ ለምድር ክረምቱን ያዘጋጃል። ዚያበቁል ሳይረ ስታድባር በተራራው ሳሩን ያበቅላል እና ዘመነ ክረምትን፣ ዘመነ መጸውን፣ ዘመነ ሀጋይን፣ ዘመነ ጸደይን ለይተን የምናውቅበት ለአዝሪቱ፣ ለአትክልቱ፣ ለምንመገበው ምግብ ሁሉ፣ ለመሬቱም፣ ለሁሉም መኖሪያና ለሁሉም አገልግሎት የሚሰጥ ይህ ነው ተብሎ መለካት የማይቻል አገልግሎትና ጥቅም ይሰጣል። የዘመን ቀመር፣ የዘመን ቁጥር አዳምና ሔዋንን የምናውቃቸው በዚህ ነው። የዘመን ቁጥር እግዚአብሔርን የምናውቅበት ነው። እግዚአብሔር ቅዱስ ጳውሎስ በሮሜ መልእክቱ ሲጽፍ አንድ ጊዜ ሰዎች የእግዚአብሔር መኖር ግራ ያጋባቸው ነበርና ምን ብሎ ጻፈላቸው? ወዘያስተሪ እግዚአብሔር ፍጥረት ዓለም ይታወቅ በፍጥረቱ አለ። ዓለም ሳይፈጠር ሌላ ፍጥረት ሳይኖር ራሱን በራሱ ብቻ የሚያውቅ እግዚአብሔር ዓለምን በፈጠረ ጊዜ ዓለምን በመፍጠሩ ታወቀ ይላል። ለፍጡራን ብቻ አይደለም፣ የዘመናት አቀማመርና አቆጣጠር ፈጣሪ እግዚአብሔር ራሱ ይህን ዓለም ባይፈጥረው ኑሮ ማን ያውቀው ነበር? ሰውን ባይፈጥረው ኑሮ እግዚአብሔር እንዳለ ማን ያውቀው ነበር? እንዲሁም በየቀመሩ ከመግቢያው ላይ ምን ይላል? እግዚአብሔር ቅድመ ዓለም እንደ ዛሬ ሁሉ በአንድነት በሶስትነት ሲሰለስ ሲቀደስ ይኖር ነበረ ይልና ነገር ግን ክብሩ በብቻው በባህሩ እንደቀረ አውቆ ይህን ዓለም ልፍጠር ብሎ አስቦም አልቀረ ፈጠረ። ምንና ምን ፈጠረ ቢሉ ሰውና መላእክትን ስሙን ለመቀደስ ክብሩን ለመውረስ፣ የቀሩትን ፍጥረታት ግን ለአንክሮ ለተዘክሮ ለምግበ ሥጋ ለምግበ ነፍስ ፈጠረ ይላል እና ይህን ዓለም እግዚአብሔር ፈጥሮ አንድ ሰዓት አንድ ቀን ብሎ ቁጥር ጀመረ። ራሱ እግዚአብሔር ቁጥር የጀመረበት ሐሳብ የሚገኝበት በዚህ ነው፣ በአቡሻህር ቁጥር እና በእውነቱ ይህ ነው ብሎ በእኛ ቃል ተተንትኖ አያልቅም። የሚሰጠው ጥቅም ማለት ነው ለሁሉም፣ ለእጽዋቱ፣ ለአዝሪቱ፣ ለአትክልቱ፣ ለእንስሳቱ፣ ለሁሉም በዓለም ላለው ፍጥረት ሁሉ ሙሉ የሆነ አገልግሎትና ጥቅም ስለሚሰጥ የተወሰነ ጥቅም ነው ብሎ ማስቀመጥ አይቻልም እና ይሰጣል፣ ብዙ ጥቅም አለው ማለት ነው። እሺ እንግዲህ ያው ብዙ ፈላስፎች ተነስተዋል ከዋክብት ላይ የተመራመሩ። ስለዚህ አሁን ስለ አሉት ጥቅም ተረድተው ብዙ ነገር ተብሏል እና እንግዲህ በመጽሐፍ ተጠቅሰው የምናገኛቸው ፈላስፎች አሉ ዘረድሽትና ዲዮናሲዮስ የተባሉና አስቀድመው ከዋክብትን የሚመራመሩበት መሳሪያ እንደነበራቸውም ይነገራል እነዚህ ፈላስፎችና ስለ እነሱስ እንዴት ይመራመሩ ነበር? ከዋክብት ላይ የነበራቸውስ ነገር እንዴት ነው? ጥሩ ነው። እግዚአብሔር አምላክ ለሰው ያልገለጠው ጥበብ ያልሰጠው እውቀት የለም። ሰውን ሲፈጥረው እግዚአብሔር በመልኩና ባሪያው ነው የፈጠረው። ጥበቡንና እውቀቱን
ከመስጠቱ አስቀድሞ እግዚአብሔር ለሰው መልኩና አርአያውን ሰጥቶታል። እግዚአብሔር ለሰው ያላደረገው ያልሰጠው ጥበብና እውቀት የለም። ለዚህ ነው ወይ እግዚአብሔር ንግበር ሰብአ በአርአያነ ወበአምሳሊነ እግዚአብሔር አለ ሰውን በመልካችን በምሳሌያችን እንፍጠረው አለ እና የሥላሴን አንድነት ሶስትነት የምናውቅበት የእግዚአብሔር ቸርነት ሰውን በመልኩና በአርአያው ሲፈጥረው ነው። ስለዚህ መልኩንና አርአያውን ያልነፈገው እግዚአብሔር ለሰው እውቀቱን ሰጥቶታል፣ አልነፈገውም። እንዲሁም በኦሪት ዘሌዋውያን እንደተጻፈው ለሙሴ መልእክት ሲያስተላልፍለት ወይም ሲነግረው ለእስራኤል ልጅናቸው ሲነግራቸው በሎሙ ለደቂቀ እስራኤል የእስራኤል ልጆች እንዲበላቸው ቅዱሳነ ኩኑ እስመ አነሂ ቅዱሳነ እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ ብሏቸዋል። ቅድስናውንም ሰጥቷል፣ እውቀቱንም ሰጥቷል፣ ጥበቡንም ሰጥቷል። እና ሄሮድስና ዲዮናስዮስ ለአብነት ይጠቀሱ እንጂ እግዚአብሔር በተፈጥሮ በአእምሮ ጠባይ ለሁሉም እውቀቱን ሰጥቷል። በሙሉ የሰው ልጅ በሙሉ እውቀት አለው። አእምሮ ጠባይ በተፈጥሮ የተሰጠው እውቀት ወንዶችም ሴቶችም ሁሉም ከሕፃንነት ጀምሮ የምናየው ማዕረገ ጥበብ የእውቀት ማዕረግ ቢኖርም ከሕፃንነት ወደ ወጣትነት ከወጣትነት ወደ ማዕከላዊነት ከማዕከላዊነት ወደ ፍጹም እርግና እስከሚደርስ ድረስ ለእያንዳንዱ ሰው እውቀት አለው። ያ እንዳለ ሆኖ ግን ደግሞ እግዚአብሔር የወደደውን ስራ ሊሰራ ሲፈልግ ከምድር ሰዎችን ያስነሳል፣ የተናቁትን ያስነሳል። ዘያነስዎ እምድር ለነዳይ ይላል። ችግረኛውን ድሃውን ከመሬት የሚያነሳው እግዚአብሔር ነው። ወያሌሎ መሬት ለምስኪን ችግረኛውን ጦማዳሪውን ከፍ ያደርገዋል፣ ያነሳዋል ይላል። ብዙ የእውቀት ሀብት የተሰጣቸው ሰዎች ነበሩ። በለዓም ራሱ የመርገምና የመመረቅ ሀብት ተሰጥቶታል። መጽሐፍ ቅዱስ ዘኍልቍ ምዕራፍ 22 ተጽፏል። በለዓም እስራኤል ለመርገም ሲሄድ ቅዱስ ሚካኤል መጥቶ መርገምክን ለውጥ በረከት አድርግ ብሎት መርገሙ ተለውጦ በረከቱ ነው የእስራኤልን በረከት እናያለን። ይህ ሀብት ነው። ሄሮድስንም ስናይ የፍልስፍና ከዋክብትን የማየት የማግኘት የረቀቀውን የማጉላት የራቀውን አቅርቦ የሚያሳይ መሳሪያ እንዲያዘጋጅ እግዚአብሔር በተፈጥሮ ለሁሉም ይሰጣልና ይህ ሄሮድስ የተባለው ሰው አሁን የምንጠቀምበትን መሳሪያ የፎቶግራፍ ቪዲዮ ቀረጻ የዚህ እውቀት ነበረው። ምክንያቱም ያን ጊዜ በጣም ጎልቶ የተነገረለት እንዳሁኑ የፎቶግራፍና የቪዲዮ ቀረጻ ስላልነበረ በጊዜው እሱ ብቸኛ ስለነበረ ሄሮድስ ከሌሎቹ ጠበብት ተለይቶ ይነሳል እንጂ ጥበቡ ይህ ነው፣ ያሁኑ ይህ ነው። እርግጥ የእሱ ለየት የሚያደርገው ደግሞ የነፋሳትን የባህርን የከዋክብትን ጠባይ የማወቅን እውቀት ነበረው፣ ጥበብ ነበረው። በተለይ እግዚአብሔር ሄሮድስን ያስነሳበት ጥበብ ሲነገር ከልደተ ክርስቶስ ጋር የተያያዘ ምስጢርም ስለነበረው ነው። ከበለዓም ጋርም ይስማማሉ። በለዓም ኮከብ ይሰርቅም ያዕቆብ ብሎ ነበር። ከያዕቆብ ኮከብ ይወጣል ኃጢአትንም ከእስራኤል ያርቃል ብሎ ተናግሮ ሄሮድስ ደግሞ ይህን ኮከብ ለማየት እግዚአብሔር ፈቀደ። መሳሪያ እንዲያዘጋጅ እንዳሁኑ እንደዚህ ፎቶ የሚቀርጽ የሚያነሳበት እንዲያዘጋጅ በልቡ ጥበቡን እግዚአብሔር አሳደረበትና ከባህር አጠገብ ሂዶ የፍልስፍናውን መጽሐፍ አወጣ ይላል። የፍልስፍና መጽሐፍ አለ የሚመለከትበት ነፋስ ሲነፍስ፣ ቀዝቃዛ ነፋስ ሲነፍስ፣ ሞቃታ ነፋስ ሲነፍስ፣ ባህሩ ወደ ቀኝ ወደ ግራ ሲንቀሳቀስ ይህንን የሚለካበትና
የሚመዝንበት የጥበብ መሳሪያ አለው እና ያን የጥበብ መሳሪያውን ይዞ ወዶ ቀትር ነው የሚለው። እንደውም የጀረደች ለየት የሚለው ምንድን ነው? አንደኛ ሰዓቱ ቀትር መሆኑና ይህን ቀትር ለምን መረጠው ቢባል እንግዲህ ወደ ቅዱስ አቡሻህር ስንመጣ ቀትሩን እንዴት አድርጎ አወጣው? ፀሐይ 6 ሰዓት ላይ ሙቀት እንዴት እንደምትሆን በከንትሮስ አካሄድ በኬክሮስ አቆጣጠር ተፈላስፎ አግኝቶታል ሊቁ አቡሻህር። እና ቀትር ሰዓት ብዙ ነገር ያሳያል። ብዙ ነገሮች አጋንንትን ሳይቀር ያሳያል። ያን ጊዜ ቀትር ላይ አዳምና ሔዋንም የሳቱ ቀትር ሰዓት ነው ጋኔን ያሳታቸው እና እዚያ ላይ ያን ሲመለከት እግዚአብሔር ድንግል በሰሌዳ ኮከብ እመቤታችን ባጭሩ ምስለ ፍቁር ወልዳ በሰሌዳ ኮከብ በኮከብ ሰሌዳ ተቀርጻ አይቶ ያንን ወዲያውኑ በዚያ ቀርጾ እንዳስቀመጠው ይነገራል። ኋላም ለልጆቹ በክብር አስቀምጡትና ይህ ኮከብ ይመጣል፣ ትንቢትም ጭምር ተናግሯል። ኮከብ ይመጣል፣ ይህ ሲመጣ ሰማያዊ ንጉሥ ይወለዳል ብሎ ወርቅ፣ ዕጣን፣ ከርቤ ሰብአ ሰገል ይዘውት የመጡት አማሃጅ መንሻ ከሱ እጅ ስለነበረ ይህን ኮከብ ስታዩ ይህንን ወስዳችሁ እንድትገብሩለት ብሎ ነግሯቸው ሲጠብቁ ኑረው ከዚያ በኋላ በቤተልሔም ጌታ ሲወለድ ኮከቡ መጥቶ ከደጃቸው ቆመ ይላል እና አባታቸው የቀረጸላቸው ስዕለ አድኅኖ ወይም የእመቤታችን ስዕል ምስለ ፍቁር ወልዳ አወጥተው ሲያወጥ ኮከቡ በዚያ አምሳል ነው የመጣለት። በዚህ ላይ ይህንን ሰፋ ያደረግኩት የእመቤታችን የወላዲተ አምላክ የቅድስት ድንግል ማርያምንም ወላዲተ አምላክነቷን ለጀረደችት እግዚአብሔር ገልጾለታል። ለምን? የበለዓምን አህያም አናግሯል እግዚአብሔር። ጥበብ በዚህ ይወሰናል ማለት አይቻልም። እግዚአብሔር ሊገልጸው የፈለገውን እውቀት ሊያናግረው የፈለገውን ትንቢት በሰው ብቻ አይደለም በእንስሳትም በአራዊትም ያናገራል እና ጀረደችት ተመርጦ ነው በእውነቱ የተመረጠበት ለክርስቶስ ልደት እማምላክ ድንግል ማርያም ወላዲተ አምላክ መሆኗል በቤተልሔም አማኑኤልን ታቅፋ እረኞችና መላእክት ስብሐት ለእግዚአብሔር በሰማያቱ ሰላም በምድር ብለው እንደሚያመሰግኑት ሰብአ ሰገል ወርቅ፣ ዕጣን፣ ከርቤ አምጥተው እንደሚገብሩለት የእሱን የመድኃኔዓለምን ልደቱን የድንግል ማርያምን ወላዲተ አምላክ መሆኗን እግዚአብሔር በጀረደችት እንዲታወቅ ያደረገበት የፍልስፍና እውቀት ስለሆነ ይህ መንፈሳዊም ነው ስጋዊም ነው እና እግዚአብሔር ቀመሩን አስቆጥሮ በነቢያት እነ ጀረደችትን እያስነሳ እኮ ይህን እያስቀረጸ እያስቀመጠ አነሱ በኋላ ደግሞ ነቢያትን ያስነሳና ናሁ ድንግል ትጸንስ ወተወልድ ወልደ ወትሰምዮ አማኑኤል ብሎ እነ ኢሳይያስን ደግሞ ያናግራል። አሁን እኔ እየተናገርኩ ነው አይደል? የምናገረው ምን እያለ ነው? የተቀረጸ ነው። እንደዚያ ነው የምናየው። ጀረደችት ቀርጿል። ኢሳይያስ ደግሞ እንዳሁኑ እንደኔ ይናገራል። ድንግል በድንግልና ጸንሳ በድንግልና ትወልዳለች ይላል። ነቢዩ ሚክያስ ደግሞ ወአንቲ ቤተልሔም ዘኤፍራታ አንቺ የኤፍራታ ዕፃ ቤተልሔም ደስ ይበልሽ እያለ ትንቢት ይናገራል። ዳዊት ናሁ ሰማይ ናሁ በኤፍራታ እያለ ይናገራል እና አዎ ለማለት ነው እግዚአብሔር እውቀቱን ጥበቡን ሊያደርጉ የወደደውን ነገር ሁሉ በሰዎች አይምሮ እየሳለ እየቀረጸ ዘመኑ እንዲቆጠር እንዲቀመር አድርጓል። ዲዮናስዮስም ከሊቃውንት ነው ቁጥሩ እሱ ኋላ ነው የተነሳ። እሱ ደግሞ የክርስቶስን ስቅለቱን ያገኘ ሰው ነው። የእሱ እንኳን ምናልባት አቀድ ከሚለው ኮከብ ስንደርስ አብረን ብናየው ይቻላል እና ጀረደችትን የመሰሉ ብዙ ፈላስፎች ለምሳሌ እስክንድርን ብናይ የጥበብ ሰው ነው። ሰሎሞንን ብናይ የጥበብ ሰው ነው። ሲራክን ብናይ የጥበብ ሰው ነው። ሰብአ ሰገል ራሳቸው የጥበብ ሰዎች ናቸው። ምን ይላል ሊቁ ማን ነው ሐዋርያው ወንጌላዊ ማቴዎስ ወንጌሉን ሲጽፍ በማቴዎስ ወንጌል ምዕራፍ 2 ላይ ወተወልዶ እግዚኦስ በቤተልሔም ዘይሁዳ የይሁዳ ዕፃ ክፍል በምትሆን በቤተልሔም ጌታችን ኢየሱስ ክርስቶስ በተወለደ ጊዜ ናሁ በጽሑ መሰግላን ይላል። ሰብአ ሰገል ነው የጥበብ ሰዎች ብሔረ ጽባህ ከምስራቅ አገር መጡ ያላቸው የጀረደች ልጆች ናቸው እና ይህ ጥበባቸው እግዚአብሔራዊ ነው። እግዚአብሔር ገለጠው። ምክንያቱም መሰግላን ሰብአ ሰገል አንዳንድ ጊዜ ሰገል ጠነቆለና ሰገል መሰግል ማለት ጠንቋይ ማለት ነው ይላል። ይሄ ግን ትክክለኛ እውቀት ስለሆነ በወንጌል ላይ ተጽፎ እነሆ የጥበብ ሰዎች መጡ ተብለዋል።
እና የረደች እንዲሁ ዝም ብሎ የተገኘ ሰው ሳይሆን የጥበብ ሰዎች ከተባሉት አንዱ ነው። ወይም የእነዚህ የጥበብ ሰዎች የተባሉት አባት ነውና እግዚአብሔር እውቀቱን ለብዙ ነቢያት፣ ለብዙ ነገስታት፣ ለብዙ ምሁራን ገልጿል ማለት ነው። ቀደም ብለው ሲነግሩን የንታ ዘረድሽት ላይ ነፋሳትን ከዋክብትን ይመረመር ነበረ፣ በእነሱም ነበረ ብዙ ነገሮችን ያገኘው ወይም የሚመረመረው ብለው ነበር። እና እንግዲህ ስለ ነፋሳት ሲነሳ 12 ነፋሳት አሉ ይባላል። ስለ እነሱ እስቲ ቢነግሩን። አሁን ነፋሳት የዚህ ዓለም ህይወት ናቸው ይባላል። ወደ ቁጥራቸውና ወደ አገልግሎታቸው ከመሄዳችን በፊት ነፋሳት ለሰው አገልግሎት እግዚአብሔር ከፈጠራቸው አንዱን ክፍል ይዘው የሚያገለግሉ ፍጥረታት ናቸው፣ ረቂቃን ናቸው። እግዚአብሔር ነፋስን ፈጥሯል። ዘያወጽኦሙ ለነፋሳት እመዛግብቲሆሙ ይላል ነቢዩ ዳዊት። ነፋሳትን ከሳጥናቸው እየመጠነ እግዚአብሔር ያወጣቸዋል ይላል እና እግዚአብሔር ለነፋሳት መስኮት አላቸው፣ ሳጥን አላቸው። አገልግሎታቸው ለበጎም ለክፉም ነው። 12 ነፋሳት አሉ ይላል በአቡሻህርም በሄኖክም በሌሎችም መጻሕፍት በመዝሙረ ዳዊትም ተጽፈዋል አሉና 12 ከዋክብት ናቸው። ማነው ነፋሳት ናቸው። 4 ነፋሳተ ምሕረት፣ 8 ነፋሳተ መዓት ተብለው ይለያሉ። እነዚህ ነፋሳተ ምሕረት ሲነፍሱ ይህ ዓለም መልካም አየር፣ ጤና፣ ሕይወት ያገኛል። አየር የምንላቸው እነሱ ነው። አየር ማለት ነፋስ ማለት ነውና አየሩ ጥሩ ነው እንላለን። ነፋሱ ማለታችን ነው። ነፋሳት አዝሬትን፣ አትክልትን እንዲያድጉ፣ እንዲለመልሙ፣ እንዲያብቡ፣ እንዲያፈሩ ያደርጋሉ። እስመ ነፋስ ያገዝፎ ለፍሬ፣ ነፋስ የእህሉን የአትክልቱን ፍሬ ያሳድገዋል። እንደገና ደግሞ እስመ ነፋሳት ነፍሳት ይሆኑ ለማያት፣ ነፋሳት ለውሃዎች ሕይወት ናቸው ይላል። ነፋስ ከሌለ አዝሪቱ አትክልቱ ነፋስ ካላገኙ በፀሐይ ብቻ ከሆነ ይደርቃሉ፣ በውሃ ብቻ ከሆነ ደግሞ ይበላሻሉ። ነፋሳቱ ግን ከውሃውም ጋር ሆነው ያለመልማሉ፣ ከፀሐዩ ጋር ሆነው ደግሞ ያበስላሉ። አሁን ዘመነ መጸው ከመስከረም 26 እስከ ታኅሳስ 25 ያለው መጸው ይባላልና ዘመነ ነፋስ ነው የሚባል። አዝሬቶቹን አትክልቶቹን እያለመለሙ እያበሰሉ ከፀሐይ ጋር ሆነው ያበስላሉ፣ ከዝናብ ጋር ሆነው ደግሞ ያበቅላሉ። የሚጠጣው ውሃ ነፋስ ከሌለ ይሞታል ይላል። ለዚህ ነው ነፋስ የውሃ ሕይወት ነው ይለዋል። የሐይቁም ቢሆን የወንዙም ቢሆን የተቀደውም ውሃ ቢሆን ነፋስ ካላገኘ ነፋስ ከሌለ ይሞታል፣ ይለውጣል፣ መዓዛው ይለውጣል፣ ጣዕሙ ሁሉ ይለውጣል። ነፋሱ ግን ባህሩን ይገስጸዋል፣ ያናውጠዋል። አሁን ወደ ታላላቆቹ ባህር ብንሄድ ከውቅያኖስ ጀምሮ ሀገራችን ያሉትን ታላላቆችን ሐይቆች ብናይ የጧት ነፋስ ሲነፍስ በምስራቅ በኩል ማዕበል አለ፣ ይነሳል፣ ውሃውን ያጣራዋል። ወደ ላይ ወደ ታች ያደርግና ያጣራውና እንዲሁም አራፋ አለው። አራፋ ከወንዙ አሁን ወደ እንደ ጣና ካለው እንደ ምጥዋ ካለው እንደ ሐይቅ ካለው እንደ ዝዋይ ካለው ሐይቅ ስንሄድ እንጨቱን አረፋውን ነፋሱን ለይቶ ከወደቡ ላይ ያስቀምጥና ውሃውን በጣም ያጣራዋል። ማታ ደግሞ በምዕራብ ሲነፍስ ነፋሱ በምዕራብ ያለውን ደግሞ ያጣራዋል፣ ሕይወት ይሆናል። እዚያ ውስጥ አሳዎች አሉ። አሁን ነፋስ ውሃውን ባያጣራላቸው ኑሮ እንዲህ ባያጠለው ኑሮ ባያንቀሳቅሰው ኑሮ እዚያ ውስጥ ያሉ አሳዎች ይሞታሉ። ውሃው ነው ሕይወታቸው። አሳ እኮ ከንጹህ ባህር ነው እንጂ የሚገኝ ንጹህ ካልሆነ ባህር አሳዎች አይገኙም።
አንዱ ህይወት ይሄ ነው። እንደገና ወደኛ ስንመጣ ደግሞ እስመ ሙቀተ ነፋስ ዘንስሕቦ ለቁመተ ሥጋ ነው ይላል። የኛ ቁመታችን የሚያድገው ከፍ ከፍ የሚለው በነፋስ ነው ይላል። ነፋስ ህይወት፣ ለሰውም ህይወት ነው። እንደሚታወቀው ነፋስ ከሌለ ሰው ታፍኖ ይሞታል። የኛ እስትንፋስ እዚህ ከኛ የሚወጣው እስትንፋስ ነፋስ ስለሚያገኝ ነፋስ ስለሚበትነው ነው እንጂ ነፋስ ባይበትነው ሙቀቱ ተጠራቅሞ እኛን እዚሁ ራሳችን ተመልሶ እኛ የወጣው የእስትንፋሳችን ሙቀት መልሶ ያጠፋል። አንዳንድ ጊዜ አሁን መስኮት ሳይከፈት በር ሳይከፈት አንድ ቤት ላዩን ጣራው አየር ማያስገባ ታችሁ እንዲሁ መስኮቱን በሩም ተዘግቶ ምንም የሌለው ከሆነ ትንሽ መግቢያ ካላገኘ የሰዎች ሙቀት ብቻውን ተጠራቅሞ የሰዎችን ህይወት ይበክላል፣ ይጎዳል። ነፋስ ህይወት ነው። እነዚህ አራቱ ነፋሳተ ምህረት ለዝናም፣ ለጠል፣ ለፈውስ፣ ለጤና፣ ለበረከት፣ ለማሳደግ፣ ለውሃው፣ ለአዝሪቱ፣ ለአትክልቱ፣ ለፍራፍሬው፣ ለሰው፣ ለእንስሳቱ፣ ለአራዊቱ ሁሉ ህይወት ናቸው። ሄኖክ ይናገራል። መጽሐፈ ሄኖክ ምዕራፍ 25 ስለ ነፋሳት ነው የሚናገር። እነዚህ በነፈሱ ጊዜ ነው ዓለም በህይወት የምትኖረው። አሁንም እየነፈሱ ስላሉ ነው። 8ቱ ነፋሳት ማለት ደግሞ በጣም ከባድ ስለሆኑ አሁን እንደ አቡሻህር አነጋገር ሌሎችም ሊቃውንት እንዳስቀመጡት ታሽገው ነው ያሉ፣ አይወጡም። እነሱ የሚወጡበት ወቅት አላቸው ይላል መጽሐፈ ሄኖክ። ኃጢአት ሲሰራ ከነዚያ አንዱን ያወጣዋል እግዚአብሔር። መቅጫ ናቸው። እግዚአብሔር ዓለምን የሚቀጣባቸው መሳሪያዎቹ ናቸው። መቅሰፍት ይባላል። ነፋሳተ መዓት ለመቅሰፍት ነው የሚመጡና ድርቅ ይሆናል፣ በሽታ ይሆናል። እንስሳቱ፣ አራዊቱ በያሉበት ያልቃሉ። እነዚያ ሲተነፍሱ ነፋሳተ መዓት ሰው ሁሉ ይሞታል። መሬት ራሷ ትደርቃለች። ልምላሜ ስለማታገኝ ማነው ጠል የክረምቱ ዝናብ የበጋው ጠል ስለማይወርድላት ምድር ስንጥቅጥቅጥቅ ብላ ትወርዳለች። ተራራዎች ይናዳሉ ይላል ነፋሳተ መዓት ሲመጡ። ነቢዩ ዳዊት ስለ ነፋሳት ሲናገር ዘይገሶሙ ለአድባር ተራሮችን ይዳስሳቸዋል በነፋስ ክንድ ይላል። እና እነዚህ ነፋሳተ መዓት ድርቅ፣ ረሃብ ቅድም እንዳልኩት ይህ የሚከሰትባቸው ስለሆኑ ነፋሳቱ ጠቅለል ባለ ባልኩ 12 ናቸው። 4ቱ ነፋሳተ ምህረት፣ 8ቱ ነፋሳተ መዓት ናቸው። ነፋሳተ ምህረቱ አሉ፣ አሁንም አገልግሎት ይሰጣሉ። ነፋሳተ መዓቱ ግን አልፎ አልፎ አንዳንድ ጊዜ የሰው ኃጢአት ሲበዛ እግዚአብሔር ብቅ ያደርግና ይመልሳቸዋል፣ ለጥፋት የተዘጋጁ ስለሆኑ ማለት ነው። እና የረደሽት የነፋሱን ሁኔታ ያይ ነበረ ለማለት ነው። ቅድም ጀረሽ ጋር ያያዝኩት ምንድን ነው? ከባህር ነው ስራውን የሚሰራና ያ ባህር ጸጥ ካለ ነፋስ ካልመጣ ያን ጊዜ ይደነግጣሉ። ነፋሱን ያይና ቀረጸውንም የሚቀርጸው የነፋሱን ሁኔታ እያየ ነው። ነፋስና ባህር አብረው ነው የሚሄዱ፣ አይለያዩ። እጅና ጓንት ናቸው። ውሃ ካለበት ባህር ካለበት ነፋስ አለ። ነፋስ ከነፈሰ ባህሩ ህይወት አለው። ነፋስ ካልነፈሰ ባህሩ ምንም የለውም። እና የጀረደሽት እውቀት ጥበብ ከባህርና ከነፋስ ጋር አብሮ የተያዘ ስለነበረ ያንን ለመግለጽ ነው። እሺ፣ ከዚህ ጋር ያያዘን ደግሞ ስለ ከዋክብትስ ምን ይባላል? ስለሱ ትንሽ ቢያብራሩልኝ። አዎ፣ ከዋክብትም እንዲሁ ፀሐይ፣ ጨረቃ፣ ከዋክብት በዕለተ ረቡዕ ነው የተፈጠሩ። ፀሐይ ቀን እንዲያበራ፣ ጨረቃና ከዋክብት በሌሊት እንዲያበሩ እግዚአብሔር ወስኗል። ጨረቃ ከፀሐይ ብርሃንን ትቀበላለች። ከዋክብት ደግሞ ከሷ ያነሰውን ብርሃን ይቀበላሉ፣ ያበራሉ። ከዋክብት ብዙዎች ናቸው፣ እግዚአብሔር ብቻ ነው የሚያውቃቸው ይላል። ዘይሄልቆሙ ለከዋክብት በምሎሙ፣ ከዋክብትን በሙሉ የሚቆጥራቸው እግዚአብሔር ነው።
ወይፄውኦሙ ለኩሉ በበአስማቲሆሙ ስማቸውንም እሱ ብቻ ይጠራቸዋል፣ ሙሉውን ማለት ነው። ሙሉውን በከፊል ግን መገብተ መጋቢ ዕለት፣ መገብተ አውራህ፣ መገብተ አዝማን የሚባሉ ከዋክብት አሉ። የዕለት መጋቢ ኮከብ አለ። ዕለቱን እስከ ወይም መገብተ ዕለታት ከእሁድ እስከ ቅዳሜ ድረስ በየቀኑ ያለውን የሚመግቡ ከዋክብት አሉ። እንደገና መገብተ አውራህ ወሩን የሚመግቡ አሉ። 12ቱን ወር የሚመግቡ 12 ከዋክብት አሉ። መገብተ አዝማን ደግሞ 4 ናቸው። ዘመኑን የአንዱን ዓመት ማለት ነው ከ4 ከፍለው ይመግባሉ። በተለይ እነዚህ 4ቱ ከዋክብት ለአራቱ ክፍላት ለጸደይ፣ ለክረምት፣ ለመጸው፣ ለሐጋይ መለያ ናቸው። እንደገና እነሱ ደግሞ መጋቢነታቸው ክረምቱን፣ በጋውን፣ ነፋሱን፣ በልጉን ለመለየት በስማቸው ተሰይሞ 91 ቀን ተወስኖላቸው ዘመኑን ከ4 ከፍለው የሚያስተዳድሩ ወይም የሚመግቡ መሪዎች ናቸው። ምርኤል፣ ናርኤል፣ ብርክኤል፣ ሄልሜልሜሌክ ይባላሉ። ምልኤል ከመጋቢት 26 እስከ ሰኔ 25 91ን ዕለት የሚመግብ ነው። መጋቢ መሬት ይባላል። ለመሬት አገልግሎት ይሰጣል። በዚያ ወራት ምድሩ ሁሉ ይለሰልሳል። ባያበቅልም በውስጡ ለስላሳ ሆኖ መሬቱ ለማረስ ለመቆፈር የተመቸ ሆኖ ለገበሬዎቹ አትክልት ለሚተክሉ ዘር ለሚዘሩ ሁሉ ለእርሻ ወቅት ጥሩ የሆነ ገጸ መሬት፣ ለምለም አፈር፣ የለሰለሰ ማሳ እንዲሆን ምልክት ነው ይለዋል። ምልኤል ናርኤል ክረምት ነው። ውሃ መጋቢ ማያት ይለዋል። ይህ ከሰኔ 26 እስከ መስከረም 25 ያለው የክረምቱን ወቅት የሚመግብ ነው። ዝናብ ይዘንባል፣ ወንዙ ሁሉ ይፈልቃል። በዚህ መጋቢ ማያት ተብሎ ይታወቃል። ብርክኤል፣ ናርኤል እሱ ደግሞ መጸው መጋቢ ነፋስ ከመስከረም 26 እስከ ታኅሳስ 25 ድረስ የነፋሱን ዘመን ወይም የሰብሉን፣ የፍሬያቱን፣ የእሸቱን ወቅት የሚመግብ ነው። ሄልሜልሜሌክ መጋቢ እሳት ይለዋል። ከታኅሳስ 26 እስከ መጋቢት 25 በጋ ነው፣ ወርኃ ሐጋይ ነው። ሄልሜልሜሌክ ይህን ይመግባል። ሁሉም ነገር ይደርቃል፣ እሳት ነው፣ በጣም ሙቀት አለ። የዕብራውያንና የኛ አቆጣጠር በእነዚህ በአራቱ ክፍላት ይለያያል። ለምሳሌ የኢትዮጵያ አቆጣጠር ከመጋቢት 26 እስከ ሰኔ 25 ጸደይ ሲሆን የዕብራውያን ደግሞ መጸው ይባላል፣ ወርኃ ነፋስ ነው። የኛ ክረምት የዕብራውያን በጋ ነው። የኛ መጸው የዕብራውያን ጸደይ ነው። የኛ በጋ አሁን ማለት ነው ከታኅሳስ 26 እስከ መጋቢት 25 የኛ በጋ ነው። የዕብራውያን ደግሞ አሁን ክረምት ነው። እንዲህ አድርጎ በአራቱ ከዋክብት መጋቢነት እግዚአብሔር 91ን ቀን ይመግባል። ጳጉሜንም ማነው ሰንበተ ሰንበታትን በዚሁ በቅዱስ ድሜጥሮስና በሊቁ በአቡሻህር ቀመር ሰንበተ ሰንበታት በ91 ቀን ትከበራለች። በዚሁ ይታወቃል ማለት ነው። እና አራቱ ከዋክብት እነዚህ ናቸው። 12ቱ ከዋክብት 12ቱን ወር ይመግባሉ። ቁጥራቸው ብዙ ነው።
አገልግሎታቸው ብዙ ነው። እዚህ ስናያቸው እኛ በጣም ድቃቃ ሆነው ነው የሚታዩን፣ ግን ትላልቆች ናቸው። አጥቢያ ኮከብ የሚባል አለ፣ በንጋት የሚወጣ ጨረቃን የሚከተል አለ፣ ፀሐይንም የሚከተል አለ። ለእኛ አይገለጥልንም እንጂ ፀሐይንም የሚከተል ኮከብ አለና ከዋክብት ብዙዎች ናቸው። የስነ ከዋክብት ምርምር ብዙ ነው። አሁን ባጭር እንደዚህ የሚያልቅ አይደለም። ከዚህ መካከል እንግዲህ አቀድ እዚህ ጋር ነው ለራሱ አለው ያለውም ግን ከከዋክብት ከቀመር አንጻር እንዴት ነው ማለት አሁን አዝማናትን ከፈልባቸው 91 አድርገን ቀመር ላይስ እንዴት ነው የምንጠቀምበት? ቀመር ላይ እነዚህ ከዋክብት ቀመር ቁጥር ማለት ነው። ቀመር ማለት አሁን 91 ቀን ከ15 ኬክሮስ እንልና በ91 ስንቀምራቸው አራት ከዋክብት ይህ በአመት ተደምሮ 364 ይሆናል። በቀመር ስንጠቀምባቸው የዓመተ ፀሐይ አቆጣጠር ማለት ነው። እነዚያ 91 ቀን ከ15 ኬክሮስ እንልና ይሄ 15 ኬክሮስ በአንድ ላይ ሲደመር በየወቅቱ ከአንዱ 15 ከአንዱ 15 30 ከአንዱ 15 ከአንዱ 15 30 4 ጊዜ 15 60 ይሆናል። ይሄ 60 በአንድ ዓመት አንድ ቀን ይሆናል። 60 ኬክሮስ አንድ ሌት ይሆናል። አሁን 91 ካልነው ላይ 354 ነበር አይደል ያለ። ይህን አንዱን ቀን ስንጨምረው አመቱ ስንት ይሆናል? 365 ይሆናል። እና ይህንን ቀመር የምናገኘው በእነዚህ በመገብተ አዝማን ከዋክብት እንቆጥርና እንደገና ደግሞ ስድስተኛይቱን ጳጉሜን ለማግኘትም አሁንም በእያንዳንዱ አመት ወይም ከእያንዳንዱ ቅድም ከቆጠርናቸው የምናገኛቸዋለን። ከማቴዎስ 6 ከማርቆስ 6 ከሉቃስ 6 ከዮሐንስ 6 እነዚህ 6 ሰዓተ መዓልት 6 ሰዓተ ሌሊት ይሰበሰቡና በአራተኛው ዓመት በዘመኑ ሉቃስ መጨረሻ ጳጉሜ 6 ትሆናለች እና ቀመራቸው ለዘመኑ ለዓመቱ እኛ ለምንጠቀምበት ያገለግላል። ለዚህ ብቻ አይደለም። በቀመር ዓረብ አሁን ቀመር የፀሐይ ቀመረ ፀሐይ አለ፣ ቀመረ ወርህ አለ፣ የጨረቃ አለ። በቀመር ዓረብ ይቀመራል፣ በቀመረ ፀሐይ ይቀመራል። ብዙ ሰፋ ያለ ቀመር ስላለው በብዙ መልኩ ቀመራትን ያዘዋውራል፣ ይጠቅማል፣ ያመራምራል፣ ያፈላስፋል፣ ያስገኛል ማለት ነው። እሺ እዚሁ ጋር ቀመረ ፀሐይና ቀመረ የጨረቃ ቀመር አለ። ብዙ ጊዜ የአረቡ ዓለም የሚጠቀምበት ስለ ሁለቱ ቢያብራሩልን። የፀሐይ ቀመር ቅድም በመጠኑ አንድ ከዕለት እንግዲህ መስፈርታት የዘመኑ መቁጠሪያዎች መስፈሪያዎች አሉ። በተለይ በቅዱስ አቡሻህር አቆጣጠር በድሜጥሮስም 7 መስፈርታት ወይም 7 አዕዋዳት የሚባሉ አሉ። አውደ ዕለት፣ አውደ ወርህ፣ አውደ ዓመት፣ አውደ አበቅቴ፣ አውደ ፀሐይ፣ አውደ ማኅተም፣ አውደ ቀመር ይባላሉ። እነዚህ 7ቱ እና እነዚህ 7ቱ ከዕለታት ይጀምራሉ። ዕለቱ በወርህ ወሩ በዓመት እየተቀመረ የፀሐይ ቁጥር ከዕለት ነው የሚጀምር። አንድ ቀን ወይም ከሰዓት ነው የሚጀምር። አንድ ሰዓት ከሰከንድ ነው የሚጀምር። አንድ ሰከንድ ዙሮ ማንን ያስገኛል? ደቂቃን ያስገኛል። ደቂቃ ደግሞ 60 ጊዜ ተቆጥሮ ሰዓትን ያስገኛል። ሰዓት ደግሞ በሰዓት ተቆጥሮ 12 ሲሞላ አንድ ቀን ያስገኛል። አንድ ቀን ደግሞ በዓመት ይቆጠርና 365 ቀን ይሆንና የፀሐይን የአንድ ዓመት የቀን ቁጥር ሲያስገኝ ዕለቱም ወሩም ተቆጥሮ በድምር አንድ ላይ አንድ ዓመት ተብሎ አንድ ይሆናል። እዚህ ላይ ጨረቃ እና ፀሐይ ይለያያሉ። ጨረቃ
ፀሐይ 365 ቀን ስትሆን ጨረቃ ደግሞ 354 ቀን ትሆናለች ይላል እና 11 ቀን ይቀዳደማሉ። ጨረቃ ኋላ ነው ትቀድማለች በመጨረስ ማለት ነው። ፀሐይ ገና ሳትጨርስ ጨረቃ ሌላ ትጀምራለች። ወዘእንበለ ያብጽሕ ፀሐይ አውደ ዓመት ይውየጥን ወርህ ካልአ ዓመተ ዘውእቱ ስድስቱ ጳጉሜን ስድስቱ ሕፀፅ አውራህ ወአምስቱ ጳጉሜን ይላል አቡሻህር በመጽሐፉ በቀመሩ ጽፎታል። አቡሻህር ምንድን ነው ያለው? ፀሐይ ገና ዓመቷን ሳትጨርስ ማለት 365 ቀን ሳትጨርስ ጨረቃ በ354 ቀን ቁጥሯን ጨርሳ እንደገና ሌላ የዓመት ቁጥር ትጀምርና 11 ቀን ታተርፋለች። ይህ 11ዱ ቀን በሁለት ይከፈላል። ስድስቱ ሕፀፅ አውራህ ይባላል፣ አምስቱ ጳጉሜን ይባላል ብሎ አቡሻህር ተናግሮታልና ይህ የፀሐይ አቆጣጠር ነው፣ የጨረቃ ሕፀፅ ነው እና በአረቡ ዓለም የጨረቃው አቆጣጠር ከዚህ የተነሳ ነው። 11 ቀን በዓመት አላት ጨረቃ። ያ ስለሚተርፍ በአረብ አቆጣጠር ቀመር አረብ ይባላል፣ በፀሐይ ሳይሆን በጨረቃ። ይህም ደግሞ የጨረቃ አቆጣጠር ተብሎ ብቻ ሳይሆን የሚቀመጠው ሰርቀ ሌሊት ይባላል። የሌሊት መቁጠሪያ ወይም የሌሊት ቀመረ ሌሊት ጨረቃ የምትወለድበት አለ። ከዚያ ተነስቶ ጠፍ የምትሆንበት አለ። ሕፀፅ አውራህ የሚል አለ። እዚያ ተነስቶ አሁንም በአረቡ አቆጣጠር የሌሊት አቆጣጠር ነው። የሌሊት አቆጣጠር ደግሞ የጨረቃ አቆጣጠር ነው። ቀመረ ሌሊት ቀመረ ወርህ ይባላል። ቀመረ ወርህ ቀመረ ሌሊት ይባላል እና እቺ 11 ቀን የምታተርፋት ጨረቃ የምታተርፋት በራሷ ትጠራቀማለች። እየተጠራቀመች እስከ 19 ዓመት ድረስ ወደ አበቅቴ ትሄዳለች። እዚያ በኋላ ቀመር አረቡ በራሱ 228 መደብ አለው። የቀመር አረቡ የአውደ ፀሐዩ በአውደ ቀመር 300 ማን ነው? በአውደ ፀሐይ ይሄ 532 ቀመር አለውና ያ የቀመር አረቡ ትርፉ 11ዱ ተጠራቅሞ ከፀሐይ ከዓመተ ዓለም ጋር ይደመርና ይህ የጨረቃ ትርፍ አለው። የቁጥር ልዩነት ያሳያል። የጨረቃው ይጨምራል፣ የፀሐዩ ያንሳል። የሚያንስበት ምክንያት ጨረቃ በየዓመቱ የምታተርፋቸው 11 ዕለታት እነዚህ እየተቀመሩ ሲበዙ ከቀመረ ፀሐይ ወይም በፀሐይ ከሚቆጠረው ቁጥር ጋር አብሮ ሲደመር ማለት ነው የጨረቃው በዝቶ ይገኛል፣ ብልጫ አለው እና የሌሊትና የመዓልት አቆጣጠር ተብሎ በዚህ ይለያል። ተለይቶ አሁንም በአቡሻህርም አለ፣ በድሜጥሮስም አለ። በሁሉም ቀመሮች ቀመረ አረብና ቀመረ ፀሐይ ራሱን ችሎ ይታወጃል፣ ይቀመራል። የጨረቃውም አለ፣ የፀሐዩም አለ። በሌሊት ለሚቆጥር ሰው ሁልጊዜም በጨረቃ ነው የሚቆጥረው። በመዓልት የሚቆጥር ሰው ደግሞ በፀሐይ ነው የሚቆጥረው እና የጨረቃ አውድ ይህን ይመስላል ማለት ነው። የፀሐይ አውድ ይህን ይመስላል ባጭሩ። እርግጥ ሰፊ ነው፣ እንትኑ ሰፊ ነው፣ እንደ ሰዓታችን ነው። በእኔ በኩል ያሉትን ጥያቄዎች ጨርሻለሁ። እንግዲህ ስለ አቡሻህርና ስለ ቀመር እርስዎ ማስተላለፍ የሚፈልጉት መልዕክት ካለ እርስዎ ድል ይሰጣሉ። እንግዲህ ቀመር አቡሻህርን ስናነሳ ከዋክብትን ቅድም አንስተናል እና ከስነ ከዋክብት የማይለይ አቅድ የሚባል ኮከብ አለና የፀሐይ ግርዶሽ የሚለውን በመጠኑ እናየዋለን። ሊቁ አቡሻህር አስቀምጦታል፣ ጽፎታል። አቅድ የሚባል ትልቅ ኮከብ አለ። ሰሌዳው በፀሐይ ሰሌዳ ልክ ነው ይላል። ፀሐይ ጋር እኩል ናቸው፣ ግን የእሱ ተፈጥሮ ወይም ባህሪው ጽሉም ነው፣ ጥቁር ነው ይላል። ጥቁር ነው። እንግዲህ እግዚአብሔር ፍጥረታትን ሲፈጥር በመልክም ባሪያም የተለየ
ገጽ የተለየ መልክ ሰጥቶ ነው የፈጠራቸው እና አቀድ የሚባለው ጨረቃ ማነው ኮከብ ዝቅተኛ ነው። ከፀሐይ በታች ነው ያለ። ፀሐይ በታች ስለሆነ ሁልጊዜ አይወጣም። አብይ ባህርና አቀድ የሚባሉት ሁለቱ ይለያያሉ። የረደችትም እዚህ ላይ ተጠቅሟል። ዲዮናስዮስም ተጠቅሟል። ጌታ በተሰቀለ ጊዜ ፀሐይ ማነው ምድር ስትነዋወጥ ዲዮናስዮስ አብይ ባህር ትልቅ ባህር አለው፣ ውቅያኖስ ነው። እሱ የሚነዋወጥበት ጊዜ አለው። እሱ ሲነዋወጥ ምድር ትነዋወጥ ነበርና እስኪ ባህሩ ተነዋውጦ እንደ ብሎ ቢያይ አልተናወጥም። አቀድ ደግሞ ፀሐይን የመጋረድ ስፋት አለው። ጌታችን በተሰቀለ ጊዜ ፀሐይ ሲጨልም ምናልባት አቀድ ጊዜው ደርሶ ይሆን ጋርዷት ይሆን ብሎ ዲዮናስዮስ እንዲሁ መጽሐፉን ሲመለከት ቀኑ አልደረሰም። በዚህ ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ ስቅለት እንደሆነ ተረድቷል ማለት ነው። እና አቀድ በ600 ዘመን ይወጣና ከፀሐይ በታች ስለሆነ ጨለማ ስለሆነ ፀሐይን ሙሉ በሙሉ ይጋርዳታል። እንግዲህ ፀሐይ ከጠፈር በታችና ወደ ምድር ነው የምታበራ። እሱ ደግሞ ከእሷ በታች ስለሆነ የእሷን ብርሃን ወደዚህ እንዳይወርድ ይጋርደዋል። ያን ጊዜ ቀኑም ሌሊቱም ጨለማ ይሆናል። ከ600 ዓመት በአንድ ቀን እንዲሁም ያ ሪና መዓልት ሪና ሌሊት ይባላል። 7ኛዋ ጳጉሜንም በዚህ ነው የምትታወቀው። ያን ጊዜ አቀድ ወጥቶ ሲጋርዳት ፀሐይ ብርሃኗ ሲሸፈን ሲጋረድ ያን ጊዜ ፀሐይ ግርዶሽ ሆነ ይባላልና አንዳንድ ፈላስፎች ጥበበኞችም የፀሐይ ግርዶሽ እያሉ ይናገራሉ። ይህ በመንፈሳዊ ዕውቀት የተገኘ በስነ ከዋክብት በቀመረ ከዋክብት የተገኘ ዕውቀት ነው እና አቡሻህር ስለዚህ ስለ አቀድ በሰፊው ተናግሯል። ሌሎችም የከዋክብት ሁኔታ ተናግሯል። እንግዲህ ቅዱስ አቡሻህር ሊቁ እሱ በእውነቱ መንፈሳዊ ነው። ማጠቃለያው እሱ ነው የሚሆነው። 40 ዓመት ስለዚህ ዕውቀት ዘግቶ ነበር ይላል መጽሐፉ። ዘግቶ ነበር። ለምን? ሐሳበ ነቢያት ቅድም እንዳልኩት መግቢያ ላይ ይለያያል። ሄዶ ዓለም ከተፈጠረ ጀምሮ ሁሉም የሚገናኙበት ህልፈት ዓለም ነው። የዓለም ማለፍ ነው። ሄደው ሁሉም 7980 እያሉ አበውም ነቢያትም በሐሳባቸው ያስቀምጣሉ። ሊቁ አቡሻህር የነሱን አቆጣጠር በዕለት የሚቆጥር አለ። 7ቱን ቀን አንድ እያለ እንደ ኤርምያስ 7ቱን ዕለት አንድ እያለ እንደ ዳንኤል 70ውን ዘመን አንድ እያለ እንዲህ እያሉ የሚቆጥሩ አሉና ያንን ጠቅለል አድርጎ በአንድ ላይ ለማስቀመጥ አቡሻህር ራሱን የቻለ ጊዜ ሰጥቶ ከሰው ተለይቶ ከበዓት ተከቶ ዘግቶ እግዚአብሔርን በጸሎት ጠይቆ እግዚአብሔር የለመኑትን የማይረሳ የነገሩትን የማይረሳ የለመኑትን የማይነሳ አምላክ ስለሆነ ቀዳሚ ያለ ጥበብ ፍሬሃ እግዚአብሔር የጥበብ መጀመሪያ እግዚአብሔር መፍራት ነው እንደተባለው እግዚአብሔርን በመፍራት ሆኖ ዘግቶ 40 ዘመን ቆይቶ መንፈስ ቅዱስ ገልጾለት እንደገና የተለያየውና የተፈታተነውን የአዝማናት አቆጣጠር የፀሐይ፣ የጨረቃን፣ የከዋክብትን፣ የነፋሳትን፣ የዕለታትን፣ የዓመታትን፣ የአውራህን ያለውን ነገር ሁሉ በአንድ ላይ ጠቅለል አድርጎ ለመጻፍ እግዚአብሔርን ጠይቆ ተገልጦለት ሙሉ በሙሉ አንድም ሳይቀረው ሳይጎድልበት እግዚአብሔር ሙሉን እውቀት ጥበብ ሰጥቶት ጽፎ ለ4ቱ ሊቃነ ጳጳሳት ሰደደላቸው። እነሱም አይተው ለወንድማችን መንፈሳዊ እውቀት ተገልጦለታል ብለው እግዚአብሔርን አመሰገኑ ይላል። እና አቡሻህር ስሙ አቡሻህር ማለት አባኩቴት የምስጋና አባት ማለት ነው። እሱ እግዚአብሔር እንዳመሰገነ
ይህንን አቡሻህር ጽፎ የሰደደላቸው ጳጳሳት ሁሉ እግዚአብሔርን አመስግነዋል። እግዚአብሔርን ያስመሰገነ ሊቅ ነው። ለዚህም ነው አቡሻህር የሚለው ስሙ አቡ አባት፣ ሻህር ምስጋና በአንድ ላይ ሲሆን የምስጋና አባት፣ ባለ አኮቴት የምስጋና ባለቤት፣ አይኳች አመስጋኝ ተብሎ ወላጆቹ ስሙን ሲሰይሙት እግዚአብሔርን እንደሚያመሰግንና እንደሚያስመሰግን ነው። እና አቡሻህር በሊቅነቱ እግዚአብሔርን አስመስግኗል። የእግዚአብሔርም ቸርነት ተገልጧል። እንግዲህ እግዚአብሔር ለሰዎች እንዲህ ያለ እውቀት ይገልጣል ተብሎ የገለጠለት ስለሆነ በሀገራችን በኢትዮጵያ ሊቁ ቅዱስ ያሬድ ከሰማይ ከሱራፌል ከኪሩቤል የሰማውን ጣዕመ ዝማሬ፣ ጣዕመ ዜማ፣ ጣዕመ ቅዳሴ ወደዚህ ምድር አምጥቶ እግዚአብሔር እንዳስመሰግነው ሁሉ ልዩ የሆነ ጣዕመ ዜማ እንዳመጣው ሁሉ ለኢትዮጵያም ውበት እንደሆናት ሁሉ ሊቁ አቡሻህርም የአዝማናትን፣ የአጽዋማትን፣ የበዓላትን አወጣጥ፣ አከባበር፣ ቀመር እግዚአብሔር ገልጾለት አንድ አድርጎ ይዞ ስለተገኘ ለተዋሕዶ ሃይማኖት በእውነት እንቁ ነው። ሃይማኖቱም ተዋሕዶ ነው። አቡሻህር ክህነትም አለው። በዲቁና ማዕርግ ማዕልቃ ከምትባለው ቤተክርስቲያን ነው ሲያገለግል የነበረ። እች ማዕልቃ እመቤታችን ቅድስት ድንግል ማርያም ያረፈችባት በስደቷ ጊዜ አሁንም የእመቤታችን ጽላት ያለባት የምትከበር የእመቤታችን ስም ትጠራ። እዚያ መቅደም ወንጌል ላይ መካነ ማዕልቃ ዘምስር ይላታል። በዚያ በእመቤታችን ቤተክርስቲያን ሲያገለግል የነበረ ኦርቶዶክሳዊ ሃይማኖቱ ኦርቶዶክስ ተዋሕዶ የሆነ ሊቅ ስለሆነ ለተዋሕዶ ሃይማኖትም እሱም ቅዱስ ሜጥሮስም እነዚህ ሊቃውንቱ ሁሉ ለኦርቶዶክስ ተዋሕዶ ሃይማኖትም በእውነቱ ሞገስ ናቸው፣ ክብር ናቸው እና ለኢትዮጵያም ክብር ነው ሊቁ አቡሻህር። ስለዚህ እንግዲህ ሁላችንም እግዚአብሔር የገለጠውን ምስጢር ለሊቃውንቱ የሰጠውን ጸጋ ለእኛም እንደሰጠነ እንደገለጸልን ለአባቶቻችን እንደገለጸላቸው እንደ ባህል ሀብት አለው። ሁሉም ሀብት አለው፣ እንደ ሀብቱ ነው። እግዚአብሔር የሚሰጥ እንደ ሀብቱ ነው። ለሰው እያንዳንዱ ሀብት አለው። የኤሊ ልጆች ማን ነው? የያዕቆብ ልጆች 12 ናቸው። ከ12ቱ ሌዊን ለክህነት ሲመርጥ ይሁዳን ለመንግስት መርጦታል። ሌሎቹ 10 ደግሞ አላቸው ሀብት አላቸው። አሁን የሌዊ ክህነት ለሱ ሀረገ ትውልድ ይወርድለታል። የይሁዳ መንግስትም እንዲሁ ነው። አሁንም እግዚአብሔር ሀብቱን ለገለጠላቸው እውቀቱን ለገለጠላቸው ለእነ ቅዱስ ሜጥሮስ ለሌሎችም ሊቃውንት ገልጾ ቤተክርስቲያናችን ልከለክል እግዚአብሔር ይመሰግንበታልና ሁላችንም ይህን እውቀት እግዚአብሔር የተገኘ መሆኑን አውቀን እግዚአብሔርን እያመሰግን ልንጠቀምበት ይገባል እላለሁ። አጽዋማት በዓላትን እንድናከብርበት፣ አጽዋማትን እንድንጾምበት፣ ሌላው በነፋሳት የምናገኘውን በረከት እንደገና በስምንቱ ነፋሳት ማት የሚመጣብን መቅሰፍት ለማራቅ የምንጠቀምበት የምንጸልይበት ሊሆን ይገባል። እንግዲህ ይህንን የአቡሻህር መጽሐፍ ከአሁን በፊትም አለ የተዘጋጀ፣ አሁንም የተዘጋጀ ለህትመት ቀርቧል። እግዚአብሔር ለዚያው ቀን አድርሶን መጽሐፉ ታትሞ በሰፊው እንድንመለከተው አሁን እዚህ እኔ መግለጫ የሰጠሁት መጽሐፉ እንዲታተምና አገልግሎት እንዲውል ለመግለጽ ነው እንጂ ሙሉውን ቀመር ከዚያ እናገኘዋለን። ይህ መግቢያ ነው። ሙሉ ከዚያ ስለሚገኝ ለዚያ ቀን ደርሰን እግዚአብሔር ፈቃዱ ሆኖ ለህትመት በቅቶ አይተን እኛም ደርሰን እንድንጠቀምበት የአምላካችን ቅዱስ ፈቃዱ ይሁንልን እላለሁ።